ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ሰላም ብያለሁ። እንግዲህ ትላንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ከትላንትና በስተም የጦር ኃይሎች ኤታማዦር ሹም ኢያል ዛሚር እንደዚሁ መግለጫ ሰጥተው ነበር ከታንኮች ጎን በመቆም። እርግጥ እንደሚባለው ከሆነ አዲሱ የጦር ኃይሎች ኤታማዦር ሹም ሁሉን ነገር በይፋ እንዳይነገር ትእዛዝ ሰጥተዋል ነው የሚባለው። መናገር እስከምትችለው ድረስ ያለውን ተጨባጭ ሁኔታ በአሁኑ ወቅት ያለውን ተጨባጭ ሁኔታ ለተመልካቾቻችን ብትገልጽልኝ። ከዛ በፊት አቶ ሽሎሙ ጤና ይስጥልኝ ብለናል። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ሽሎሙ ወዳጄ፣ እንደምን አለ? ኦኬ ኮሎኔል መኮንን። አቤት። እሺ ይኸውልህ ነገሩ እንዲህ ነው። ትላንት ጠቅላይ ሚኒስትሩ ከ6 ወር በኋላ ለመጀመሪያ ጊዜ ጋዜጠኞችን አግኝተው ሰፋ ባለ ሁኔታ ስለ ሀገሪቱና ስለ ጦርነቱ ብዙ ጋዜጠኞች በተሳተፉበት ሰፋ ያለ መረጃ ሰጥተዋል። እንግዲህ እንደሰማኸው ሐማስ በአሁኑ ሰዓት ድርድሩን አልቀበልም ካለ በኋላ መከላከያ ከመንግስት ትእዛዝ እንደተቀበለ ጦሩን አሳፍቶና አደራጅቶ ያው በአዛ ውስጥ ለየት ባለ ሁኔታ ጦርነት እየተካሄደ ነው። ትላንትም 2 መደበኛ ወታደሮች ብርጌድ ናኻልና ብርጌድ ጎላኒ እንደዚሁ በዚህ ውጊያ ተሳትፈዋል። በአሁኑ ሰዓት በአዛ ውስጥ ከ5 ክፍለ ጦር በላይ እየተዋጋ ነው። ይህን ካልኩ በኋላ ይህ ውጤት ሊያገኝ ይችላል አይችልም የሚባለው ጠቅላይ ሚኒስትሩ እንደተናገሩት ነው። ምርጫ ስለሌለን እንጂ ምናልባት ሐማስ እንደምንሰማው ከሆነ ሁሉንም በአንድ ጊዜ ከመለሰ 20 ነፍስ ያላቸውንና ሌሎች ደግሞ ከ38 በላይ ህይወት የሌላቸው ከዛው ሐማስ የገደላቸው እነሱን ከመለሰ ጦርነቱን የምናቆምበት ጊዜ ይደርስ ይሆናል የሚል ራሳቸው ተናግረዋል። መላምት ሳይሆን ይሄ የተናገሩት ነው። ስለዚህ እስራኤል በጠቅለል ባለ ሁኔታ ጦርነቱን ትቀጥላለች። የታገቱ ወገኖቻችን እስኪመለሱ ድረስ ጦርነቱ ይቀጥላል። ካታርም በአሁኑ ሰዓት አደራዳሪ ወይም ዊትኮፍ ለየት ያለና በታደሰ መድፍ መርህ ድርድሩን ለማስቀጠል እየሞከሩ ነው። የታሰበው ሳይሆን በአዛ ውስጥ በአሁኑ ሰዓት የእርዳታ ቁሳቁስ እየገባ ነው። ሰፋ ብሎም የሚገባበት በዚህ ሳምንት ውስጥ ይቀጥላል። ያ የሚገባው እህል ግን ከሐማስ እንዳይደርስ ጠቅላይ ሚኒስትሩ እንዳሉት ልዩ ኃይል ተቋቁሞ በእኛ ወታደሮች እየተጠበቀ ማንኛውም ቤተሰብ በራሱ እየመጣ የሚወስድበትና ሌላው ደግሞ ያው እንደሰማነው የመከላከያ ቃል አቀባይ እንደተናገረው ማንኛውም በሃኒኖስም ሆነ በሰሜን አዛ የሚገኝ ህዝብ በሙሉ ነፃ ወደ ተመደበላቸው ቦታዎች እንዲሄዱ ታዘዋል። ስለዚህ ጦርነቱ ሰፋ ባለ ሁኔታ በአዛ ውስጥ ቀጥሏል ማለት እችላለሁ። በአሁኑ ወቅት ያለው ተጨባጭ ሁኔታ እንግዲህ አስቀድሜ እንደገለጽኩት ሁሉ ነገር ግልጽ አይደለም። የጦር ኃይሎች ኤታማዦር ሹምም ትእዛዝ ሰጥተዋል ነው የሚባለው። ሁሉ ነገር አይነገርም። እንዴት ነው የምትገምተው? እንግዲህ ይህ ኤታማዦር ሹም ዝሮም ነግሬሃለሁ። አንደኛ ጼንዞር የሚባለውን ለውጧል። ማንኛውም ጋዜጠኛ እንደፈለገ መናገር አይችልም። ማንኛውም የክፍለ ጦር መሪ ወይም የእዝ መሪ እንደፈለገ መናገር አይችልም። መናገር የሚችለው ቃል አቀባዩ ብቻ ነው። ያም የሚደረገው ምናልባት ከመናገር መስራት ይቀድማል የሚል አባባል አላቸው ወይንም እያደረጉ ነው። ብዙ አይወጣም አንተ እንደምትለው። ግን እኛ እንግዲህ እንደሚመስለኝ ከሆነ በዚህ ሂደት ላይ መከላከያ ጥሩ ውጤት ያገኛል የሚል አቋም አለኝ። እንደሰማኸውም ዛሬ ጠዋት መከላከያም ሆነ ጠቅላይ ሚኒስትሩ አንዳንድ ጋዜጠኛ አውታሮችም እንደሚናገሩት ከሆነ ሲንዋር መሞቱ ተረጋግጧል።
ከ10 ባልደረባዎቹ ጋር ሆኖ ወደ መለሰው ተሸኝቷል። ሐማስ በአሁኑ ሰዓት ችግር ላይ ነው ያለ። የሐማስ ህዝብ የአዛ ህዝብ በሙሉ ሐማስን እየወቀሰና ሐማስ ውጣልን እያለ ነው። ይህ ሁኔታ ምናልባት የድርድሩን ሂደት ሊያቀላጥፈውና የታገቱ ወገኖቻችን እንዲመለሱ ይሆናል። ካልሆነ ግን ጠቅላይ ሚኒስትሩ እንዳሉት አዛን ለደህንነት ሲባል ራሳችን እንቆጣጠዋለን የሚል ትልቅ አባባል ተናግረዋል። ይሄን ደግሞ ወደፊት የምናየው ይሆናል የሚል አቋም ነው ያለኝ። እሺ አቶ ሽሎሞ በኋላ እኔ እናንተ ዘገይተ በማለት በሰፊው የምንነጋገርባቸው ጉዳዮች አሉ። ግን አሁን ለኮሎኔል መኮንን የምታቀርበው ጥያቄ ካለ ነው። እኔ እንኳን መኮንን ልጠይቅ የፈለኩት ብዙ ጊዜ በመገናኛ አውታሮች የሚወጡት የእስራኤል መከላከያ አዛን በ3 ወይም በ4 ቆርጦ 50%ን በቁጥጥር ስር አድርጓል ይባላል። ይሄ አንደኛ ይሄ እውነት ነው ወይ? ሁለተኛ ደግሞ ብዙ ጊዜ የእስራኤል ያላት መረጃ በተለይ ከመሬት በታች ያሉትን ዋሻዎችን በተመለከተ ከ2 ሳምንት በፊት ከ3 ሳምንት በፊት እንደወጣው መረጃ ከሆነ የእስራኤል መከላከያ ሊያከሽፍ ወይም ሊያወድም የቻለው 25% ብቻ ነው። ይህስ ከአንድ አመት ከ8 ወር በኋላ የኛ ወታደሮች ያደረጉት ተጋድሎ እንዳለ ሆኖ እንዴት 25% ብቻ ዋሻዎችን ሊጎዱ ቻሉ? ለምን ከዛ የበለጠ ሊጎዱ አልቻሉም ነው ጥያቄ። ጥሩ ጥያቄ ነው ሽሎሞ። አንደኛ ወታደራዊ አካል በአሁኑ ሰዓት እንዳልከው በተለይ በሃን ዩነስ በኩልና በራፋህ በኩል ያለው ውጊያ ቀጥሏል። ትላንት 2 ብርጌዶች ጎላኒና ናኻል የሚባለው በሰሜን አዛ ጀምረዋል። በአራቱም በኩል እየተከፋፈለች ነው አዛ። ይሄም የሚደረገው የእርዳታውን እህል የሚሰጠውን ቁሳቁስ ለሐማስ ነጻ ህዝብ በሰላም ለማከፋፈል ነው። ግን የጠየቀው ጥያቄ ስለ ዋሻዎቹ ይሄን ያህል እስካሁን አላገኘሁም መረጃ። ያልነካናቸው ቦታዎች አሉ። ይሄም ግልጽ ነው ያልገባንበት። ትላንትና ጠቅላይ ሚኒስትሩም እንዳሉ እነ ሲንዋር ለምሳሌ በሚገርም ሁኔታ ዛሬ እንደተነገረው ከሆነ ሲንዋር ከዋሻ ውስጥ እነዚህ ከታገቱ ወገኖቻችን ጋር እነሱን ለብሶ ስለነበር እነዚህ ዋሻዎች ያሉባቸው ስለሚታወቁ በዛ አካባቢ ምንም ያህል ሙሉ ስራ ሰርተናል የሚል አቋም የለኝም። ይሄም ግልጽ ነው ወገኖቻችን እንዳይጎዱ ነው። ሲንዋር መሐመድ ሲንዋር ተሳስቶ ወጥቶ ትራምፕ መካከለኛው ምስራቅ አለ ብሎ ምንም አይነካኝም ብሎ ለእስራኤልን ለመጉዳት ሊነድፍ ሲል ባደረገው የምሽግ ውይይት እንደምታየው ከ40 በላይ የሚሆን ቶን ከባድ ፈንጅ ተጥሎ እሱና ባልደረቦቹ ወደማይመለሰው ተሸኝቷል። ምናልባት አንዳንድ ወደፊትም እንደዚህ አይነት ስህተቶች ይደረጋሉ ተብሎ እየተጠበቀ ነው። ግን ሙሉ በሙሉ በሰሜን በኩል ያለው ዋሻዎች ፈርሰዋል። በኻን ዩኒስ በኩልና በራፋህ በኩል ያሉት ፈርሰዋል። መካከለኛው አዛ ጀባሊያና በዛ አካባቢ ህንጻዎችና አንዳንድ ቤቶች የቆሙበት ምክንያትም ስለሚኖር ለዚህ ቀደም ብዬ መናገርም አልፈልግም። በአሁኑ ሰዓት መከላከያን እያደረገ ነው። በተለይ ደግሞ ኦሮን ሻኡል የተወሰደበትን ዋሻ ሰሞኑ እንደፈረሰ ሰምተናል። መደበኛ ስራ የሚሆነው በአሁኑ ሰዓት ምናልባት ይህ መከላከያ ይህን ጉዳይ ለማድረግ ነው። ሐማስ መሳሪያውን ትቶ በተለይ መሪዎቹና ሐማስ የሚመሩ ቡድኖች አዛን ከለቀቁ ወገኖቻችን የታገቱ ወገኖቻችን ከተመለሱ ዋሻዎችን ካፈረስነ እኔ ሙሉ በሙሉ የምልህ መከላከያ ለአዛዎች ትቶ ለአዛዎች ትቶ ወደ ቀየው የሚመለስበት ጊዜ ይፈጠራል የሚል አቋም ነው ያለኝ። እሺ ቀጥል ሽሎሞ ቀጥል። እኔ አንድ መሰረታዊ ጥያቄ መጠይቃለሁ አቶ መኮንን። ብዙ ጊዜ በዓለም አቀፍ ደረጃም እስራኤልን እያስወገዛት ያለው እስራኤል አሁን በጣም ከፍተኛ ጫና እየተፈጠረባት ያለ የሰብአዊ እርዳታን በተመለከተ ነው። ብዙ ጊዜ የሰብአዊ እርዳታዎች የማይገቡበት ዋናው ምክንያት የሰብአዊ እርዳታውን ሐማስ እየጠለፈ እየወሰደ ለራሱ እንደገና መንሰራሪያና እንደገና ራሱን ማነሳሻና አዲስ ወጣቶችን በመልመል ወታደር በማዘጋጀት ነው። አሁን የመንግስቱ ተናጋሪዎች ሲሉ አሁን የሚመጣውን እርዳታ ከሐማስ እጅ አይወድቅም ይላሉ። እንዴት አድርጎ ነው ማረጋገጥ የሚቻለው? ማለትም
የሚገባው እርዳታ ተመልሶ ሄዶ በሐማሶች ጅማይ ደርስ መሆኑንና ለህዝቡ የሚደርስ መሆኑን ከህዝቡም እንኳን ከደረሰ በኋላ የሐማስ መንግስት እስካሁን ድረስ እንደ መንግስት እየገዛ ስለሆነ ከነሱ ቀረጥ 25% ይወስድባቸዋል እና ይሄን እንዴት አድርጎ ነው ማረጋገጥ የሚቻለው ነውስ ምን ጊዜ ነው እንኳን የኛ ወታደር እየላሸቀ ያለው 1 አመት ከ8 ወር የሚገባውን እርዳታ የሰብአዊ እርዳታ የአዛ ህዝብ እየተነጠቀ ሐማሶች እየተጠቀሙት ነው ስለዚህ አሁን የሚደረገው አዲስ የገንዘብ አከፋፈል ሁኔታ ምንድነው ምን ዕውቀት አለ በዚህ ላይ ምናልባት ተመልካቾቻችንም እንዲያውቁ ስለፈለኩ ነው እሺ አንደኛ የዓለም መንግስታት እስራኤልን ለወነጀሉ ነው ታልከው 76 አመት የዓለም ሀገራት እስራኤል እንደወነጀሉ ነው ስለዚህ እኛ የምናደርገው ለዋላዊ ውጊያ ስለሆነ ራሳችን ለመጠበቅ ስለሆነ ጠቅላይ ሚኒስትሩም እንዳሉት ዞሮ አሸናፊ ናፖሊዮን እንዳለው ተታሸነፈ አትጠየቅም ከተሸነፈነ ብቻ ነው ምን ተጠየቀው ስለዚህ የዓለም መንግስቶች መጮህ ይችላሉ እኛ ከአሜሪካ ጋር ያለን ጥሩ ዝግጅት አለ በቂ አይደለም እስራኤል ባለም ወንጀል የጦር ወንጀል ልትከሰስ ይችላል የሰብአዊ እርዳታ ካልገባና ረሃብ ከተፈጠረ ማለት ነው አቶ መኮንን እኮ ገባኝ እና ወደዛ ሊመጣልህ ነው ዓለም ምን ጊዜም የዓለም ሀገራት በተለይ አውሮፓ እንደሆነ ጀሏት ነው የሚኖሩ ይሄም አዲስ አይደለም በአሁኑ ሰዓት የሚሆነው ጅሏት በተለይ ለምን ሰብአዊ እርዳታ አልገባም በሚለው ጉዳይ በሶስት ደረጃ ተከፍሏል አንደኛ ደረጃ በአሁኑ ሰዓት መንግስት ባልወሰነው ሁኔታ ጠቅላይ ሚኒስትሩ ወስነው ከበቀደም ከእሑድ ጀምሮ መሰለኝ አነስ ያሉ ሲኖትራኮች መግባት ጀምረዋል እስከ 30 ሲኖትራኮች ዛሬ ጧት እንዳነበብኩት ከሆነ 100 ሲኖትራኮች ይገባሉ ማለት ነው ስለዚህ አንደኛና ሁለተኛ ሶስተኛ ደረጃ አለው ሁለተኛ ደረጃው የአሜሪካ ጥምር ኃይል ልዩ ተቋም ገብቶ ይሄን እርዳታ ሲኖትራኮችን የእርዳታ ቁሳቁስ እየተቀበለ ቀጥታ ለአዛ ህዝብ የሚከፋፍልበት ቦታዎችና አንዳንድ ክልሎች ተከልለው ያ ቦታ ለነሱ ይሆናል ሶስተኛው ደረጃ ግን ቀጥታ የአዛ ህዝብ ወደ ደቡብ ከወረደ በኋላ ይህ የአሜሪካ ተቋም በእኛ ወታደሮች እየተጠበቀ ሐማስ የማይቀማውና የማይወስደው ሽጦ የማይለውጥበትና ገንዘብ የማከማችበት የማይመለምልበት ከዛም ደሞዝ አግኝቶ ገንዘብ አግኝቶ ወጣቶችን የማይመልበትን ለማክሰም ሲባል በሶስት ደረጃ የሚታይ ተደራጀ ሁኔታ አለ ይህ ሁኔታ እንደሚመስለኝ ከሆነ ጠቅላይ ሚኒስትሩ እንዳሉት በዚህ ሳምንት ውስጥ ይጀምራል ለዚህም ልዩ መድፋል ልዩ መርሆ አለ ልዩ ሰነድ አለ እንደሚደረግ አልጠራጠርም ይህ ሁኔታ ሰብአዊ እርዳታ ከገባና ሐማስ ይሄን ሸቀጥ ሽጦ ገንዘብ ካላተረፈ የመመለ አቅሙ ከደከመ ሐማስ መሳሪያውን ትቶ ይወጣል ሐማስ መሳሪያውን ትቶ ብቻ ሳይሆን የሐማስ አለቃዎች አገር ለቀው ይወዳሉ ከዛ በኋላ ሐማስን አዛን ለአንድ ለሚገዛ አካል ትቶ ወደ ቀያችን መመለስ ነው የሚል አቋም አለኝ እኔን በሰከ ከሆነ በጠቅላላ ባለ ሁኔታ መከላከያ መንግስትን በአሁኑ ሰዓት የሚያደርጉት ነገር ምንም እንኳን በዓለም መንግስታት ውቀሳ ይኖራቸው እንጂ ያን ውቀሳ ለመታደግ ሲባል በአሁኑ ሰዓት ሰብአዊ እርዳታ እየገባ ነው ይሄንም ሁላችን የምናውቀው ነው ስለዚህ ሰብአዊ እርዳታው መንግስት ሳይወስን እንኳን ያስገቡበት ምክንያት አሌክሳንደር ኢዳን የሚባለው በተለቀቀበት ሰዓት ከሐማስ ጋር በነበረው የአሜሪካ ድርድር አሜሪካ ይሄን ነገር እንደሚደረግ ስለፈቀደች እስራኤልን በዚህ ውስጥ የጠየቀችው ጥያቄ ምንድነው በእርግጥ ይህ እርዳታ መግባት አለበት ግን አንድ ተቋም በእናንተ በኩል ተሰጥቶን እንዲያከፋፍለው የሚል ድርሻ አቅርባ ይሄ ነገር ውሳኔ ተቀብሏል ይሄ ነገር መፍትሄ አግኝቷል እንግዲህ ከሞላ ጎደል ባዛ ውስጥ የምታየው ሽሎሞ በእርግጥ ሰብአዊ ችግር አለ ይሄንም ለመታደግ ሰው መራብ የለበትም ንጹሃን መራብ የለባቸው መጠማት የለባቸው መድኃኒት ማግኘት አለባቸው ይሄን ለማድረግ መከላከያም ሆነ መንግስት ከአሜሪካ ጋር አንድ ሀሳብ በመፍጠር ይሄን ነገር አንድ የሆነ መፍትሄ እንዲገኝለው እየሰሩ ይመስለኛል ኦኬ ኮሎኔል መኮንን ተስፋ በጣም አመሰግናለሁ ስለትንተናክ እንደተለመደው እንደውል ጊዜው አቶ ሽሎሞ ተጠብቀኛለህ እኔም በጣም አመሰግናለሁ ደህና ቆዩ ከተወሰኑ አጫጭር ማስታወቂያዎች በኋላ እንመለሳለን አቶ ሽሎሞ በጣም አመሰግናለሁ ላንተም